በ2018 በጀት ዓመት የአማራ ክልል ኢኮኖሚያዊ እድገት 7.9 ከመቶ መሆኑን ርዕሰ መስተዳድር አረጋ ከበደ በበጀት ዓመቱ 6ኛ ዙር 5ኛ ዓመት መደበኛ ጉባኤ ላይ ባቀረቡት ሪፖርት ገለጹ። የዋጋ ግሽበቱን ለመቆጣጠር በተሰሩ ተግባራት ግሽበቱን ወደ 8 በመቶ እንዲቀነስ ተደርጓልን ብለዋል ርዕሰ መስተዳድሩ በሪፖርታቸው። ማማነሽ ገኔ ተጨማሪ አላት። በጉባኤው የአማራ ክልል ርዕሰ መስተዳድር አረጋ ከበደ የ2018 በጀት ዓመት አፈጻጸምን ሪፖርት አቅርበዋል። በበጀት ዓመቱ ዘላቂ ኢኮኖሚ እድገትን ለማረጋገጥ የዜጎችን ገቢ በማሳደግ ድህነትና ስራ አጥነትን ለመቀነስ ኢንቨስትመንትን ለማስፋፋትና ገበያን ለማረጋጋት በትኩረት መሰራቱን ያነሱት ርዕሰ መስተዳድሩ የክልሉ የኢኮኖሚ እድገትም 7.9 በመቶ መድረሱን በሪፖርታቸው አመላክተዋል። በአጠቃላይ የክልሉ ኢኮኖሚ እድገት ደግሞ 7.9 ካለፈው ዓመት አንጻር ሲታይ የ1.9 ጭማሪ የነበረው ነው። ከዚህ አጠቃላይ እድገት ውስጥ ግብርና 50.8፣ አገልግሎት 33.6፣ ኢንዱስትሪ 19.9 ድርሻ ነበራቸው። የኑሮ ውድነትን ለመከላከል በተሰሩ ተግባራት የዋጋ ግሽበትን ሊያባብሱ የሚችሉ ህገወጥ ኬላዎች እንዲነሱ መደረጉን ያነሱት ርዕሰ መስተዳድሩ ለሸማች ማህበራት ተዘዋዋሪ የብድር አገልግሎት መሰጠቱንና በዚህም በበጀት ዓመቱ የዋጋ ግሽበቱ በ8 በመቶ መቀነስ መቻሉን ገልጸዋል። የግብርና ምርታማነት መጨመር፣ የአምራች ኢንዱስትሪዎች መስፋፋትና የግብይት ሰንሰለቱ መዘመን ለዋጋ ግሽበቱ መቀነስ በምክንያትነት ተነስተዋል። በኢትዮጵያ ስታቲስቲክስ አገልግሎት ሪፖርት መሰረት በክልሉ በአጠቃላይ የዋጋ ግሽበት ከ2016 በጀት ዓመት ከ31.89 በመቶ ምጣኔ በ2017 ወደ 15.43 በመቶ ወርዷል። በዚህም የምግብ ነክና ምግብ ነክ ያልሆኑ ግሽበቶች ከፍተኛ ቅናሽ አሳይተዋል። በሚያዝያ ወር በ2017 የነበረው 9.5 በመቶ ግሽበትም በሚያዝያ ወር 2018 ወደ ነጠላ አሃዝ 7.56 በመቶ በመውረዱ ከሀገር አቀፉ አማካኝ 11.7 በመቶ በታች መሆን ችሏል። በማዕድን ዘርፉ የውጭ ምንዛሬ ግኝትና ተኪ ምርት በማምረት የውጭ ምንዛሬን ለማዳን በተሰሩ ተግባራት የተገኘው ውጤት አበረታች መሆኑን የገለጹት ርዕሰ መስተዳድር አረጋ ከበደ የከበሩ ማዕድናትን ወደ ውጭ ገበያ በመላክ 18.24 ሚሊዮን ዶላር ገቢ ተገኝቷል ብለዋል። ከተገኘ የውጭ ምንዛሬ ውስጥ ከፍተኛውን ድርሻ ወርቅ 73.57 ሲይዝ ጥሬ ኦፓል 18.7 እና እሴት የጨመረበት ኦፓል 7.73 ድርሻ አላቸው። በሌላ በኩል ከውጭ የሚገቡ የማዕድናት ኢንዱስትሪ ግብዓቶችን በሀገር ውስጥ ምርት ለመተካት በተደረገው ከፍተኛ ጥረት 6.75 ሚሊዮን ቶን በላይ ምርት በመተካት 1.306 ሚሊዮን ዶላር በላይ የውጭ ምንዛሬ ማዳን ተችሏል። በበጀት ዓመቱ በቱሪዝም ዘርፉ የታየው የውጭ ሀገራት የጎብኚዎች ፍሰት የተሻለ እንደነበርና ከአምስቱ ዘርፎች ከቱሪዝም፣ ከግብርና፣ ከአምራች ኢንዱስትሪና ከማዕድን ዘርፉ 128.3 ቢሊዮን ብር በላይ ገቢ መገኘቱንም ርዕሰ መስተዳድሩ በሪፖርታቸው አመላክተዋል።